ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين ومن سار على نهجه إلى يوم الدين أما بعد فقد قال النبي صلى الله عليه وعلى آله وسلم من حديث أبي هريرة رضي الله تعالى عنه المؤمن القوي خير وأحب إلى الله من المؤمن الضعيف وفي كل خير الحديث نبي عليه الصلاة والسلام يحدث لاي አሳሳቢ የሆነ መልእክትን ያስተላልፋሉ ጠንካራው የሆነው ሙእሚን የተሻለ ነው ወደ ፈጣሪው አላህ Subhanahu Wa Ta'ala ዘንድ በጣም የተወደደ ነው ደካማው ከሆነው ሙእሚን አንፃር ሲታይ ሁለታቸውም ጋር ኸይር አለ ኢማን አለ ይሄ የሚያመላክተው ምንድነው الشاب المؤمن ወጣት የሆነውን ሙእሚን የተሻለ ነው خير وأحب إلى الله من سواهم ወጣት ካልሆኑትን ይበልጥ ወደ አላህ Subhanahu Wa Ta'ala እነዚህ ወጣቶችን ጠንካራ ስለሆኑ አላህ Subhanahu Wa Ta'ala ባዘዛቸው ቦታ ላይ ቢቆሙ የመፈጸሙ አቅሙን ጉልበቱን ስላላቸው ወደ አላህ Subhanahu Wa Ta'ala ተወዳጅ ናቸው እስልምናችን ወጣትነት የሚለውን ነጥብ ቦታ ሰጥቶታል በአብዛኛውም ነብያቶችን የመጡበት መንገድ ረዳት ሆነው የተገኙት ወጣቶች ናቸው ولذا قال عبد الله بن عباس رضي الله تعالى عنهما ما بعث الله نبيا إلا وهو شاب ولا أوتي عالم علما إلا وهو شاب عبد الله بن عباس رضي الله تعالى عنهما من إلال الله سبحانه وتعالى عندنا نبي ألاكم إلا وهو شاب يا نبي واتات بهون نجي ولا أوتي عالم علما عندم عالم أوقات التستهم إلا وهو شاب بوطات النت ادميو يالهونو انجي شمقلنا ادمي لاي ياسجقران شماقلي اواقي ايدلم جاهل نو مالت ايدلم ግን በወጣትነቱን የሰበሰበው ነው ማስተላለፍ ደረጃ ላይ የደረሰ በዛ ዒልም ላይ መስራት የጀመረ በዒልም ፈትዋ መስጠት ያበቃው በሸመገለበት ሰዓት የከሰበው ሳይሆን በአብዛኛው በወጣትነት ጊዜው ያመጣው ነው ይህ ወጣትነት በከንቱ ሊባክንና ወጣትነትን አሉባልታ በሆኑ ቦታዎችን ሊያሳልፉት የሚገባ አይደለም በጣም የሚያስወቅስ ነው ነብዩ አለይሂ ሰላቱ ወሰለም በወጣቶችም ላይ ትኩረት ይሰጡ ነበር አላህ Subhanahu Wa Ta'ala ከማይወደውና አስጠያፊ ከሆኑ ነገራቶች ላይ እንዲቆጠቡና እንዲርቁ ለምሳሌ ያህል ብንመለከት كما روى إمام أحمد في مسنده من حديث أبي أمامة رضي الله تعالى عنه
قال إن فتى شابا أتى النبي صلى الله عليه وعلى آله وسلم عند وطات ونبي عليه الصلاة والسلام زند متى فقال يا رسول الله إذن لي بالزنا رسول الله ملكتنيا هوي بزموت اسكي فقدوا لن يالاچو زموت لفصم منم አትበሉኝ فقدوا ያላቸው فأقبل القوم عليه فزجروه ሰዎች ወደሱ ተመልሰው ሊወቅሱት ሊያባሩት ሊያመናጭቁት አስበው ማለት ነው ወደሳቸውም ሊቀርብ ከለከሉት ከዛ ነብዩ አለይሂ ሰላቱ ወሰላም ወቃሉ መህመሃሉ قال እድኑ እነሱን አረጋግቷቸው ለሰዎቹ ነብዩ አለይሂ ሰላቱ ወሰላም ቀረብ ወደኔ ያሉት فدنا منه قريبا كنبي عليه الصلاه والسلام قرب قال فجلس قال قال تحبه لأمك አሁን የጠየቀኝ ጥያቄ ዝሙት እንደው በእናትህ ላይ ቢፈጸም ለእናትህ ይሄን ነገር ትወድላታለህ አሉት قال لا والله አላቸው አልወድም بالله ምዬ ነግራለሁኝ جعلني الله فداك እንደውም ላንተ አላህ ፊዳ ያድርገኝ አላቸው ይሄን ብቻ አይደለም قال والناس يحبونه لأمهاتهم ሰዎች በአጠቃላይ ለእናታቸውም አይወዱላቸውም አላቸው قال فتحبه لابنتك እሺ ለልጅህ ትወድላታለህ ወይ ለራስህ ልጅ ይሄን ነገር ሊፈጸምባት قال لا والله يا رسول الله جعلني الله فداك قال ولا الناس يحبونه لبناتهم ሰዎች ራሱ ለልጆቻቸውም አይወዱም አለ قال فتحبه لأختك እሺ ለእህትህ ትወድላታለህ ይሄን ትመርጥላታለህ አሁን የጠየቀኝ አሉት قال لا والله جعلني الله فداك قال ولا الناس يحبونه لأخواتهم ለእህቶቻቸውም ሰዎች አይወዱም አላቸው قال فتحبه لعمتك ላክስትህ ለአባትህ ይሄን ትወድላታለህ አሉት قال لا والله እኔ بالله እምላለሁ አልወድላትም አልመርጥላትም በዚች ነገር ላይ ልትገለጽ በፍጹም جعلني الله فداك قال ولا الناس يحبونه لعماتهم قال فتحبه لخالتك እሺ ላክስትህ ለእናትህ እህት በዚች ነገር ላይ እንድትገኝ ትወዳለህ አሉት قال لا والله يا رسول الله ولا الناس يحبونه لعماتهم ولا الناس يحبونه لخالاتهم ላክስቶቻቸው ሰዎች አይወዱም قال فوضع يده عليه نبي عليه الصلاة والسلام እጃቸው በዚህ ወጣት ላይ አስቀምጠው ምን አሉ اللهم اغفر ذنبه ፈጣሪ ሆይ ለዚህ ባሪያ ወንጀሉን ማረው وطهر قلبه ቀልቡን ማጽዳው አሉት ከወንጀል ከሽርክ ከኩፍር ከኒፋቅ وحسن فرجه ብልቱንም ጠብቀው ብለው ዱዓ አደረጉለት قال ابو مامه راوي من الال فلم يكن بعد ذلك الفتى يلتفت الى شيء ከዛ በኋላ ይህ ወጣት ወደዚች ነገር አንድም ቀን ዞር ብሎም አያውቅም ይላል ከዚህ ምን ወስደው ትምህርት አለ ይህ ወጣት በአንደኛ ደረጃ ነብዩ አለይሂ ሰላቱ ወሰላም ትኩረት ሰጥተውበታል ይሄና ህልዶ አደረጉለት ሰዎች ከጠየቀውን ጥያቄ ሲያመናጭቁት ከነብዩ አለይሂ ሰላቱ ወሰላም ዘንድ ሊቀርብ ሲከለክሉት ነብዩ አለይሂ ሰላቱ ወሰላም ግን አስጠቁት ይሄን ነገር በፍጹም የማይሆን ነገር እንደሆነ አስረዱት ከራሱ ልጅ ጀመሩለት ባነትም ከናቱ ጀመሩለት ከራሱ ልጅ ከእህቱ ከአክስቶቹ እያሉ ቀጠሉለት ይሄን ነገር እሱም አመነ መጨረሻ ነብዩ አለይሂ ሰላቱ ወሰላም ዱዓ አደረጉለት ለምን ይህ በያዘውን አቋም ውጤታማ እንደሚሆን ያውቃሉ ነብዩ አለይሂ ሰላቱ ወሰላም ትኩረትም ሰጡለት ዱዓ አደረጉ መጨረሻም ያሰቡትና ያለሙትንም ዓላማ አላህ አሳካላቸው ለነብዩ አለይሂ ሰላቱ ወሰላም ባደረጉት ዱዓ አንድም ቀን ይህ ወጣት ወደዛ ዞሮ አያልቅም አላህን Subhanahu Wa Ta'ala ከመገዛትና አላህን Subhanahu Wa Ta'ala ባዘዘው ነገር ላይ ከመቆም ውጪ ወደዚህ ቀልቡም ዞር አላለም አንድ ወጣትነቱን በመልካም ማሳለፉ ግድ ይለዋል
ምክንያቱም የቀደምቶቹም የነበሩት ወጣቶች ሐላቸው ይሄ ስለሆነ በታሪክ ደረጃ እንኳን የሚጠቀሱት በኸይር ላይ የነበሩ ለአላህ ስብሓንሁ ወተዓላ ዲን ለእስልምና ብለው ንብረታቸውን አገራቸውን ጥለው ይሸሹ እንደነበር ወጣቶች ለምሳሌ ያህል አላህ ስብሓንሁ ወተዓላ ስለነዛ አስሓብ አልካህፍን ሲጠቅስ የዋሻው ባለቤት የነበሩትን ምን አለ? ቃለ አላሁ ተዓላ ነሕኑ ነቁሱ ዐለይከ ነበአሁም ቢልሐቅ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። ስለ እነሱ ታሪክ በእውነት ምንም አይነት ጥርጣሬ የሌለበት ሌላ መጠየቅ የማያስፈልግበትን በሆነ አገላለጽ ታሪኩን እገልጽልሃለሁ አነብልሃለሁ አላቸው አላህ ስብሓንሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም። እነኛ ዋሻ ውስጥ የነበሩት ወጣቶች እኮ ግለሰቦች እኮ የነበሩት ኢነሁም ፊትያ ወጣቶች ነበሩ። አመኑ ቢረቢሂም በዘመናቸው ከነበሩት ንጉሶችና አፈንጋጭ ከሆኑ ሰዎችን ተለይተው ተነጥለው ፈጣሪ አላህን ስብሓንሁ ወተዓላ እናመልካለን ብለው በሱ አምነው ዲናቸውን ይዘው ሸሹ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። ወደ አላህ እምነታቸውን ያሳመሩና የተጠጉ ጊዜ አላህ ስብሓንሁ ወተዓላ መልካም ሥራ ዒልም ጨመረላቸው፣ ሁዳ። ከዚህ የምንረዳው ነገር ምንድን ነው? በድሮም ጊዜ የነበሩትን ወጣቶች በኸይር የሚወሱትና ለአላህ ስብሓንሁ ወተዓላ ዲን እጅግ አስተዋጽኦ ያደረጉት ወጣቶች እንደነበሩ ነው የሚታወቀው። በል ለነቢያቶችም ረዳት ሆነው ይገኙትም የነበረው እንደዛ ነው። ነቢያቶችም ቅድም እንዳሳለፍነው አብዱላህ ብን አባስ ረዲየላሁ ተዓላ ዐንሁማ የተናገረውን ንግግር ወጣቶች ነበሩ። ለምሳሌ ያህል ነቢዩላህ ኢብራሂምን ብንመለከት ወጣትነታቸው የታወቀ ነው፣ ሌሎችም ወጣት እንደሆኑ ቃለ አላሁ ተዓላ ወተላሂ ለአኪደነ አስናመኩም ባዕደ አን ትወሉ ሙድቢሪን فجعلهم جذاذا إلا كبيرا لهم لعلهم إليه يرجعون فقالوا من فعل هذا بآلهتكم النزا نبي الله إبراهيم የሚያመልኩትን እነዛ ሰዎች የሚያመልኩትን ጣዖታቸውን ሲተችባቸውና ጣዖቶቻቸው በጣም ወዳቂ እንደሆኑና ምንም ነገር ማድረግ የማይችሉ መሆኑ ሲገልጽባቸው እናንተ ይሄን እስከምታመልኩ ከዚህ እስካልተወገዳችሁ ድረስ በወጣችሁበት ሰዓትና ወይንም እሱን ለማክበር በሄዳችሁበት ሰዓት አለ የምሰራውን ስራ እሰራለሁ ወላሂ ለአኪደነ አስናመኩም ባዕደ አን ትወሉ ሙድቢሪን። ከዚህ ስትዞሩ እምፈጽመውን እፈጽምባቸዋለሁ ዛት ሁላቸውንም ሰባበራቸው። فجعلهم جذاذا إلا كبيرا لهم لعلهم إليه يرجعون قالوا من فعل هذا بآلهتنا إنه من الظالمين ይሄኛው በአማልክቶቻችን በጣዖቶቻችን የሰራው ማን ነው? ይሄን ያደረገ እኮ ራሱን የበደለ ነው አሉ። ከዛ ምን አሉ እነሱ? قالوا سمعنا فتى يذكرهم يقال له إبراهيم እኛ እኮ ቅድም ወይም ከዚህ በፊት ሰምተናል እነዚህ ጣዖቶቻችን ሲተች በጣዖቶቻችን ሲዝት ፈተን አንድ ወጣት ሰምተናል አሉ። يقال له إبراهيم እዚህ ጋር ወጣት ሰምተናል ሲሉ ነብዩላህ ኢብራሂምን ለማወደስን ፈልገው አይደለም፣ ወጣትነቱን በበጎና በጥሩን መግለጽን ፈልገው አይደለም። على سبيل الذم እየወቀሱት ነው፣ ግን ወጣት እንደሆነ ይረጋገጣል። ያ ሁሉ ጣዖቶችን የሰባበረ የነቢያቶችን በተውሂድ አባት ሆኖ እስከ ዛሬ የሚጠራ በተውሂድ ላይ የታገለ ነቢይ የአላህን ስብሓንሁ ወተዓላ ትልቅነትና በምድር ላይ በብቸኝነት እንዲመለክ የታገለው ነቢይ ነቢዩላህ ኢብራሂም ወጣት ነበሩ። ወጣትነት ምን ያህል እስላም ላይ አስተዋጽኦ እንደሚያደርግ ለነቢዩላህ ሙሳ አጋርም ሆኖ የተገኛቸው የመንገድ በጉዞ ላይ ተባባሪ ሆኖ ይገኝላቸውም የነበረው ወጣት ነው።
قال الله تعالى فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا ከሳቸው ጋራ ተሸክሞት ያንን አሳን ስንቁን ተሸክሞ ይሄዱ የነበረው ወጣት መጅመዕ አልበህረይን ሁለቱ ባህሮችን የሚገናኙበትን ቦታ አልፈውት ሲሄዱ ነብዩላህ ሙሳ ከወጣቱ ጋራ ረሃብ ተሰማቸው። ነብዩላህ ሙሳ ልክ ሲያልፉት ምን አሉ? እስኪ ምሳችንን አምጣሉት። ምክንያቱም ከዚህ ጉዞአችን ድካም አግኝቶናልና። ያ ሁሉ ረጅም ጉዞ ሲሄዱ ለጠለበል ዒልም አልተራቡም። ግን ከመንገዷ ውጪ ሌላ አልፈው ሲሄዱ ችግር ነካቸው። አሻሂድ ከሳቸው ጋር ተባባሪ ሆኖ የተገኘው ማን ነው? ያ ሁሉ ጠለበል ዒልም ላይ ሲታገሉ ነብዩላህ ሙሳ ኸድርን ለማግኘት ያንን ሁሉ ረጅም ጉዞ ሲጓዙ ከጎናቸው ሆኖ ይንቀሳቀሰው የነበረው ወጣት ነው። ወጣትነት ባሉባልታ ቦታ የሚያሳልፉት ነገር አይደለም። ወጣትነት በእስልምና ላይ ትልቅ የሆነ አስተዋጽኦ ያለው ነው። በልዩ ሁኔታ አላህ ሱብሓነሁ ወተዓላ ይህንን ወጣትነት ባለው ሁኔታ ላይ ሆኖ ሰውየው ረመዳንን የመሰለ ሲሰጠው ያ ወጣትነቱ ረመዳን ውስጥ በዒባዳ ሊያሳልፈውና በመልካም ምክንያቱም ሌሊት እንኳን ተነስቼ ልቁም ቢል የሚችልበት ጉልበት ነው አላህ ሱብሓነሁ ወተዓላ የሰጠው። ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ